አዶናይ ሴት ልጅ በደለችኝ ብላ እኔ ጋር ስትመጣ ማመን ያቃተኝ ይሄን መረጃ ተሰማ። አዶናይ እኮ ኢትዮጵያ ከመጣ በኋላ ነው ሱት ያደረገው። ዘላዘላ ልብስ ያለው ሰው ነው። ስለኔ የተወራው ኢትዮጵያ ሶሻል ሚዲያ ላይ የተወሩ ነገሮች ኦልሞስት 99% ውሸት ነው። ሴቶችን ከታዋቂ ሰዎች ጋር ለዝሙት የሚያቀርቡ ግለሰቦች ለሕግ ሊቀርቡ ይገባል። እጓዛለሁ አስተምርሻ አፈረ አንተ አዶናይ በአንተ እጅ ሴት ታስፈራለህ? አዶናይ እኔ አሁን ማመን ያቃተኝ ሴት እንዴት ታስፈራለህ አንተ ማን? ሰላም ጤና ይስጥልኝ ጋይስ፣ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ ጉዳዮችን ይዤላችሁ መጥቻለሁኝ። እስከ መጨረሻ አብራችሁኝ እንድትቆዩ በትህትና እጠይቃችኋለሁኝ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ ወደ መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። መልካም ቆይታ ይሁንላችሁ ጋይስ። እምባማይኔ ከቦስ ያዶ አላውተችም ባልናገር እጓዛለሁ አስተምርሻ ደሞ አንተነ የኔ አድራሻ መጠሪያዬ ስሜ አንተነ አድራሻዬ መጠሪያዬ ስሜ አንተነ አድራሻዬ መጠሪያዬ ስሜ አንተነ አድራሻዬ መጠሪያዬ ሴቶችን ከታዋቂ ሰዎች ጋር ለዝሙት የሚያቀርቡ ግለሰቦች ለሕግ ሊቀርቡ ይገባል። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱቲ እያደረጋችሁ በተለይም ደግሞ ፌደራል ፖሊስን ሜንሽን እያደረጋችሁ የሕግ የበላይነት እንዲረጋገጥ እናድርግ። እንግዲህ ከቅርብ ጊዜ ወዲህ ሀገራችን ኢትዮጵያ በተለይም አዲስ አበባ የታዋቂ ሰዎችና የተጽዕኖ ፈጣሪዎችን ትኩረት እየሳበች ትገኛለች። ታዲያ እነዚህ በተለይም ወንድ ታዋቂ ግለሰቦች ወደ ሀገራችን ሲመጡ አንዳንድ ግለሰቦችና ድርጅቶች ከቡናውና ከእንጀራው ባልተናነሰ መልኩ ሴቶችን ለዝሙት የሚያቀርቡ መኖራቸው እየተነገረ ይገኛል። አንዳንድ የሚለቀቁ ቪዲዮዎችም ያንን ያሳያሉ። ታዲያ ይህ ተግባር ወንጀል ከመሆኑም በላይ የሀገርን ገጽታ የሚያበላሽ መሆኑ በዚህ ድርጊት ላይ የተሰማሩ ግለሰቦች በሕግ ቀርበው ሊጠየቁ ይገባል። ምክንያቱም በሀገራችን የወንጀል ሕግ አንድ ሰው ለራሱ ጥቅም ለማግኘት ሲል ሌላን ሰው ለዝሙት ያቀረበ እንደሆነ ጥፋተኛ እንደሚባል ተደንግጎ ይገኛል። ከዚህም ባሻገር ሴቶችንና 18 ዓመት በታች የሆኑ ሕፃናትን ለዝሙት ተግባር ያቀረበ ያቃጠረ በማባበልና በመገፋፋት እንዲህ ያለ ተግባር ላይ እንዲሰማሩ ያደረገ ሰው እስከ 5 ዓመት በሚደርስ ጽኑ እስራት እንደሚቀጣ ተደንግጎ ይገኛል። ስለዚህ ሀገራችን ውስጥ ታዋቂ ሰዎች ሲመጡ ጠብቀው ሴቶችን ለእንዲህ አይነት ተግባር የሚያሰማሩ ግለሰቦችና ድርጅቶች ላይ ተገቢው እርምጃ ሊወሰድ ይገባል እላለሁ። አመሰግናለሁ። ጋይስ በነገራችን ላይ ይህንን እንደዚህ አይነት ሀሳቦች ጥቂት ሰዎች ናቸው ሲያነሱ የሰማሁትኝ። ነገር ግን ብዙ ሰው ሲያነሳበት አላየሁም እና እጅግ አሳሳቢ ጉዳይ ነው ብዬ ነው ይዤላችሁ የመጣሁት። ምክንያቱም እንግዲህ እንዳያችሁት ይህንን ዲዲጂ የሚባል አርቲስት እንግዲህ ኢትዮጵያ ውስጥ መጥቷል እና ለዚህ ሙዚቀኛ እንግዲህ ሴቶች ተዘጋጅተው ከሱ ጋር አብረው እንዲሆኑ ነበረ እየተደረገ የነበረው። ስለዚህ ይህንን ጉዳይ ወዴት እየሄደ ነው ያለው? ጠቃሚ ነገሮች አሉ፣ ግን እነዚህ ሴቶች ናቸው ወይ ተገቢ ለመስተንግዶ ጠቃሚ ሴቶች እነዚህ ናቸው ወይ? ምን ለማድረግ ነው ይሄንን ነገር እየተደረገ ያለው? ባህላቸው የሚያስተዋውቁ ሴቶች አሉ፣ ይሄ ልክ ነው። ወንዶችም ሊኖሩ ይችላሉ። ነገር ግን አንዳንድ ተገቢ ያልሆኑ ሴቶች እዚህ መካከል ውስጥ እየገቡ የሀገራችንና የሕዝባችን ክብር እያስነኩ ስለሆነ እንግዲህ ይህንን ነገር መታሰብ አለበት ብዬ እኔ በበኩሌ አስባለሁና ይህን ለማለት ነው ይህንን ቪዲዮ ይዤላችሁ የመጣሁትኝ ማለት ነውና እናንተ ምን ትላላችሁ? እስኪ ሀሳብ ስጡበት ጋይስ። እጅግ የሚያሳፍር ነገር ነው ብዬ ነው እኔ እማምነው ማለት ነውና ወደ ቀጣይ ቪዲዮ ላሻግራችሁ። በቃ ጋይስ እንደዚህ ነው የምንቀጥለው። ታዋቂ ሰዎች በመጡ ቁጥር ሴት እህቶቻችንን እንደ ቡና ቁርስ በማቅረብ እንደዚህ ነው የምንቀጥለው። ደርድሮ በየአይነቱ ይሄ ነገር እንዴት ነው? ወዴት እየሄደ ነው? እስከ መቼ ነው እንደዚህ የሚቀጥለው?
አንድ ታዋቂ ሴት ብትመጣ በዓለም ላይ የምትታወቅ ወንድሞቻችንን እንደርድረን እንደዛ እንቀበላለን? ስንት የሚያኮራ ባህል እያለን ስንት የሚታይ ነገር እያለን ሴት እህቶቻችንን እንደዛ ከባህል ውጪ በሆነ መንገድ ማጋፈጥ እና ማጋለጥ ፍለርቴሽን እንዲያደርጉ ፐብሊክ ላይ ማድረግ ይሄ የኛ ባህል ነው እንዴ? ወይስ የስልጣኔ መለኪያ መሆኑ ነው? በቃ ኢቨንት ኦርጋናይዘር ምናምን ነገር የለም ማለት ነው። የተማረ ያወቀ የበቃ የነቃ ባህልና ቱሪዝም ይሄንንስ ከምንድን ነው የሚያየው? ይሄ ነገር ትክክል ነው ብሎ አምኖበት ነው ይሄ ነገር እንዲካሄድ እያደረገ ያለው? እኛ ሴቶች ኢትዮጵያውያን ማለት ነው የማናውቀውን ወንድ አይደለም ሰውነቱን እየነካን ፍለርት ልናደርግ ይቅርና ማለት ነው አይ ዶንት ኖ እንደዛ አይነት ባህል አለን ብዬ እኔ አላስብም። ይሄ እኛን ይወክላል ይመጥናልን ብዬ እኔ በጭራሽ አላምንበትም። እውነት ለመናገር ጌታ ምስክሬን ስፒድ የመጣ ጊዜ የተደረገው ነገር በአጠቃላይ ፐርፌክት። ያሁኑ ግን የዲዲ ግን ስቱማች ኦኬ ቤተሰብ በአዶናይ ቱር በነበረው ቆይታ ማለትም በህይወት ተሞክሮው ሊቪንግ ኤክስፒሪየንስ ይሉታል እዚህ ሀገር እና የነበረው ስፒች እንዴት ነበረ? ዋና ነጥቦች ምን ነበሩ? ላቀራችሁ እኔ የተማርኳቸውን ማለት ነው። 4 ነጥቦች ነው በዋነኝነት የወሰድኩት። አንዱ ምንድነው? ጥላቻ፣ ሁለተኛ ፍርሃት፣ ሶስተኛ ሰው ምን ይለኛል ማለት፣ አራተኛ ደግሞ ራስህን መሆን ወይም ደግሞ ራስህን መምሰል። እነኚህ 4 ነጥቦች ነው በዋነኝነት ሲያጋራን የነበረው እና ጥላቻን መጥላት እንዳለብን፣ ጥላቻን አብዝተን መጥላት እንዳለብን like there is no reason like ሰውን ምንጠላበት ምክንያት like it's crazy actually it's very crazy እና የገለጸበት መንገድም በጣም ተመችቶኛል። ሁለተኛ ደግሞ ምንድነው ፍርሃት። ይሄ በቃ አንድ ነገር ለመጀመር እምንፈራው ነገር በቃ ምንም እኮ አልተፈጠረም እስካሁን፣ ግን ቢዝነስ ለመጀመር፣ ሪሌሽንሺፕ ለመጀመር፣ ሶሻል ሚዲያ ለመጀመር፣ የሆነ ነገር ለመጀመር ብቻ እምንፈራው ፍርሃት ከየት ተመነጨ? ከየት መጣ? ጀነሬሽናል ትራውማ በሚለው ርዕስ በደንብ ገልጾታል። ይሄ ሶስተኛ ሰው ምን ይለኛል? ይሄም ጀነሬሽናል ትራውማ ነው ያለው። እውነቱን ነው። ሰው ምን ይለኛል? አንድ ነገር ስታረጉ እከለ ምን ይለኝ ይሆን ያ ምን ይለኝ ይሆን የሚለው ነገር እሱም እንዴት እንደገለጸው ብታዩት፣ እንዴት ያን ስሜት እንደገደለው አዶናይ ማለት ብቻውን ቤት ውስጥ ቁጭ ብሎ እንደገደለው ነው። እኛ እንግዲህ ስራውን ጨራርሶ ነው ያጋራሚ ነው። አራተኛ ደግሞ ራስን መስለህ መኖር like ራስን መሆን like አዶናይ በተለይ አራተኛው ነጥብ ላይ አዶናይን የምታውቁ ሶሻል ሚዲያ በአካል ያላያችሁት ሰዎች ራሱ ነው በአካልም ያ ሶሻል ሚዲያ ላይ የምታውቁት አዶናይ ራሱ ነው በአካል ኮንፊደንስ ስቴጅ ላይ ሲንቀሳቀስ ስቴጅ ላይ ወክ ሲያረግ ምናምን ሲናገር ጆክ ሲያረግ ምናምን በቃ my guy is gifted, my guy has succeeded already succeed አድርጓል በህይወት በቃ ኮንፊደንስ ብታዩት በቃ like ቪዲዮ ላይ የምታዩት በአካል ራሱ ነው። ብዙ ጊዜ ሰው በቪዲዮ በሙቪ ወይ ደግሞ በሆነ ነገር የምታዩት ነገር ላይ ሰው በአካል ራሱ ነው አይቀርብም ብዙ ጊዜ ማለት ነው። አዶናይ ግን ራሱ ነው ያገኘሁት ራሱ ምንም ነገር ልዩነት ሳይኖረው ማለት ነው። ስለዚህ በጠቅላላ ቤተሰብ ጥላቻን እንጥላው፣ ፍርሃትን እናስፈራራው፣ ሰው ምን ይለኛል የሚባለው ነገር እናስወግድ፣ ራሳችንን እንምሰል፣ ሁሌ ራሳችን መስለን እንኑር። that was all አዶናይ big respect። በጣም ደስ ብሎኛል ስላየውክ፣ ብዙ ነገር ተምሬበታለሁ። ያንተ
ስፒች በጣም ደስ የሚል ስፒች ነበር። ቤተሰቦች ሌላ ሀገር ላይ እንደዚህ ቱር ሲያዘጋጅ ጆይን እንድታረጉ ረከመንድ አረጋችኋለሁ። አጭር ስለነበረች ብዙ ጥያቄ ብዙ ነገር መጠየቅ ፈልግ ነበረ፣ ግን አጭር ነበረች ስፒቿ። ጊዜ ያልነበረም አጭር ጊዜ ነበር የተሰጠው መሰለኝ። አለነ ቶሎ ነው ያለቀውና ሜቢ በጣም ስለተመቸኝም ይሆናል ቶሎ ያለቀው። ነገር ግን it was so beautiful guys. I highly recommend you. ሌላ ጊዜ ስፒች ሲያዘጋጅ በዚህ አጋጣሚ I think ሜይ 10 ነው ሲል የነበረው ኢትዮጵያ ያለው መሰለኝ እንደዚህ ስፒች ያዘጋጃል መሰለኝ ቱር። ኢትዮጵያ ያላችሁ እንዳያመልጣችሁ፣ በተለይ ወጣቶች ረጅም ሰዓት ከተሰጠው ብዙ ነገር እንደሚያስተምረን እኔ አስተውያለሁ ቤተሰብ። so long story short ይሄ ነው አዶናይ ወንድማችን። ምንም ነገር ልልህ አልፈልግም። እግዚአብሔር ግን ይጠብቅህ። ሁሌ እግዚአብሔር በሄድክበት ይጠብቅህ። ገና አንተ ታድጋለህ፣ ጄኔሬሽን ሙሉ ታስተምራለህ፣ ኢትዮጵያውያን ሙሉን ትቀይራለህ፣ ወጣት ሙሉ ትቀይራለህ እና አዜል ወይስ ቤተሰብ much love and respect። ልጅ አዶናይ ትናንትና ፕሮግራሙን አድርጎ ነበረ። በጣም ደስ ይላል። 2000 ሰው የሚቀበልበትን እንትን አዳራሽ ያው ዲያስፖራው ትንሽ የነቃ ይመስለኛል። ብዙም አልተገኘም። አይ ቲንክ ያው ዲያስፖራ ስራ አለበት። ያው አነቃቂ የሚለውን ነገር ሳይሆን አነቃቅቶ የሚለውን ታሪክ ሳይሆን ህይወትን ነው እነሱ የሚፈልጉት። ምናልባት ለልጆቻችን አዶናይ የተበላው ነገር ልጆቻችሁን አነቃቃለሁ፣ ወጣት ልጆቻችሁን አነቃቃለሁ፣ በእንግሊዘኛ ቅስቀሳ አደርጋለሁ ብሎ ጠርቷችሁ ቢሆን ኑሮ እርግጠኛ ነኝ ወጣት ልጆቻችሁን አዶናይ ጋር ትልኩት ነበር። ያ አዶናይ ድፍረት ግን ምንድነው ያለው? እናንተ እነማሚዎች እናንተ 10 አመት እና 9 አመት የኖራችሁ ዲያስፖራዎች ኑ ላነቃቃችሁ ስላለ ያው ቅሬታ ቀርቦበታል። ፕሮግራሙን በጎን በኩል ያለው ነው የሆነ እንደዚህ ያለ ቪዲዮ ስለቁብን ስደጋግሙብን የነበራችሁ ስቱፒድ ነው not stupid ጋይስ ለቁስ አርጋችሁ ማውጣት ግድ ይለኛል እና ፕሮግራሙ እንደጠበቅነው አይደለም። የት ሄዳችሁ ዲያስፖራዎች? የት ሄዳችሁ? በጣም ጥሩ ሜሴጅ ገብቷችኋል። ብዙዎቻችሁ አክሴፕት አድርጋችኋል። አይስ ኦኬ $100 ላዱዬ ይጠቅማል ብላችሁ ትኬት ቆርጣችሁ ያልሄዳችሁ ብዙ ዲያስፖራዎች አላችሁ። ነገር ግን ፕሮግራሙን እንዳየነው ሆኖ ብዙ ሰው የለም። አይስዌር ጋድ እጅ ሳሰኑ ብዙ ዲያስፖራ አልሄደም። ጥሩ ነው ግን አዱ ለወደፊት ወጣቶችን ላነቃቃ ብትል እኔ ራሱ ኬኳን ልካታለሁ እንድትነቃቃ አንተ ቦታ ላይ guys anyways ምንም እኮ ስድብም ምንም ይሄ ስድብም አያስፈልገውም። ሬፕስ ነው ያወራነው ነው ወጣቶችን ህጻናቶችን ለምሳሌ ዲሲ ላይ ብዙ የሀበሻ ልጆች አሉ፣ ወጣቶች አሉ፣ እዛ የተወለዱ አሉ፣ አማርኛ የማይሰሙ አሉ፣ ገና ልጆች አሉ፣ በአዶናይ ኤጅ ላይ 25 26 አመት ላይ የሚኖሩ ወጣቶች አሉ። እነሱን አነቃቃቸዋለሁ ኑ ብሎ ቢጠራ እርግጠኛ ነኝ የትኛው ወጣት ወይም ደግሞ የትኛው ማሚ ሂጂ ከሱ ብዙ ነገር ትማራለች ብለው ይልኩታል። ሲቀጥል ደግሞ ድንገራችሁ ቤተሰብ አዶናይ እኮ ኢትዮጵያ ከመጣ በኋላ ነው ሱት ያደረገው። ከካናዳ እኮ ሲመጣ እንኳን ልብስ የለውም እኮ ደህና ልብስ የተንዘላዘለ ልብስ ያለው ሰው ነው። ደህና ልብስ እንኳን ገዝቶ የማያደርግበት ሀገር ላይ ነበር። ያንን እንኳን የሚጠይቅ የለም። ያንን ሳያደርግ ያንን ነገር ሳይቀይር 10 አመት እና 11 አመት 12 አመት የኖርሽውን ዲያስፖራ አነቃቃሻለሁ ሲልሽ እንዴት ብለሽ መጠየቅ አልቻልሽም? ለመኖር ህይወትን ለመግፋት ስንት አመት የኖርሽ ሴት አዶናይ ያነቃቃኛል ስትይ እሱ ይሄ የቲክታክ እና የሶሻል ሚዲያ ቪው እና ላይክ እንጂ ያንቺን ህሊና እንደማያነቃቃው አውቃለሁ። ልጆችሽን ምናልባት ሊያነቃቃልሽ ይችላል። ዲያስፖራ ማሚ ልጆችሽን በእንግሊዘኛ እሱም በአማርኛ አይደለም በእንግሊዘኛ ሊያነቃቃልሽ ይችላል። አንቺን ግን አዶናይ ያነቃቃሽ ነው። ዲያስፖራ በእውነት ለአብዛኛው ዲያስፖራ አሁን እንዳየሁት የስ አዶናይ ያስፈልጋል። የስ ኢትዮጵያ ገብቶ ላይፍን መቀየር ትልቅ ችሎታ ነው። ኢትዮጵያ ገብቶ በብዛት እንደሰማነው ከሆነ if you think about it አሜሪካ ገብቼ ህይወቴ ተቀየረ፣ አውሮፓ ሄጄ፣ ዱባይ ሄጄ፣ አረብ ሀገር ሄጄ፣ ካናዳ ሄጄ ህይወቴ ተቀየረ። የአዶናይ እኮ ታምር ነው ካሰብከው። ኢትዮጵያ ስትገባ በንፉቅቅ የሚያስኬድ ሀገር ላይ ህይወቱን ቀይሮ መምጣቱ ትንሽ ያወዛግባል። ይሄማ ካን ኢማጂን ኢትዮጵያ
በአንድ በስድስት ወር ወይም 6 ወር ነው አይደል አዶናይ በ6 ወር ውስጥ ኢትዮጵያ ላይ ሰክሰስ ይዞ መምጣት ምንም የሚሉት ነው። ስለዚህ በጣም ደስ ይላል በእውነት ሰክሰሱን ይግራድሜት። ከዚህም በፊት ብያለሁ አዶናይ ሶሻል ሚዲያ ላይ ያለነውን በፊትም ብያለሁ ደግመዋለሁ። ሃንድስ ዳውን በልጦናል። ሃንድስ ዳውን በልጦናል። ሶሻል ሚዲያ ላይ ያለውን ቪዲዮ ማየት ትችላላችሁ። እማልክደው ነው። እኛ እንዘበራረቃለን፣ እንጫወታለን። እሱ በልጦናል። ይሄን እናገራለሁ። ሁለተኛ ደግሜ እላለሁ አብዛኛው ዲያስፖራ መንቃታችንን ቢያቅ ኖሮ አዶናይ አይመጣም። ህይወት መቀየራችንን ቢያቅ ኖሮ አክቲቭ መሆናችንን ቢያቅ ኖሮ ጥሩ ነገሮች ቢያቅ ኖሮ አዶናይ ላነቃቃቸው አይለንም። እግሩ የገባ ሰገጤ እንጂ ጭንቅላት ያለው ብዙ እንደሌለ በአዶናይ አይተናል። በቃ አይተናል። ስቀልድ ነው የያዘው እንኳን እናትና ልጁን ነው አይቻለሁ። ቀልድ ይግባችሁ እንጂ አንዳንዶቻችሁ ሁሉን ነገር ሲሪየስ ታደርጋላችሁ። ወይ ፈጣሪ ምን ይሻለናል? እንደው በጌታ መጫወት እንኳን አንችልም እኮ። አዶናይ እናትና ልጁን ነው የሚወደው። መጀመሪያ ራሱ ሰክሰስ ሲያደርግ ሲያሸንፍ ሮጦ ሄደው አክሱም ጽዮን ሄደው እዛ ሄዶ ነው ጸሎት ሲያደርግ የነበረው ሲያመሰግን የነበረው። አክሱም ጽዮን ሄዶ ነው ራሱ አስታውሳለሁ። ቲክታክ አዋርድ ያሸነፈ ጊዜ ያንን ያደረገው በጣም ጠንካራ ነው። በዛ ብላክ ስታር ዘግብ ያለው ስላንተ እኔና አንቺ ፈተናል፣ ብራዘር ነን፣ ዊ ፋሚሊ ተባብለናል። ስለዚህ ከመጀመሪያውም ሲደግፈው ነበር። ፎር ኤግዛምፕል ብላክ ስታር ከመጣ ጀምሮ ሲደግፈው የነበረ ነው። እሱ የፈለገውን ቢለን ምንም መቃወም አንችልም። እግዚአብሔር ምስክሬ ነው የምለው። እሱ ከመጀመሪያው ጀምሮ ያልተቃወመው ሰው ነው። እኛ በመሀል ገልበጥ የምንለው ነገር አለ። ያ የስራው ባህሪ ነው። እንገላበጣለን። አንዳንዱ ደግሞ ኮንዲሽን የሚጠብቃል። ቀስ ብሎ የሚመጣም እከክም አለ። አንዳንዱ ደግሞ ለኮስ አርጎ የሚሄድም አለ። ይሄንም ታዝባቸዋል። ጫር ክብሪት አርጎ ልም የሚሉም ደግሞ አሉ። ክብሪት ጭረው ለኩሰው አንቦግቦገው አላየንም ብሎ ዳሮ ነው ተመልካች የሚሆኑም አሉ። አይተናል። ውሲንደ አይተናል። ክብሪቷን ጭረው አንቦግቦገው እኛ ምን አርገናል? ባላየ የሚሆኑ ሰዎች አይተናል። አንቦግቦገው እንደ ጉድ ጭረውት። እግዚአብሔር ምስክሬ። ስለዚህ ኢትስ ክሬዚ ምን አይነት ሰዎች እንዳሉ ፈጣሪ በሚያውቀው በአዶናይ አይቻለሁ። ደጋፊ እዛው ነው ኮምፕሌንስ ያደርጉ የነበረው። አሁን ለምሳሌ ዝግጅቱ የልብ ሙማን ተብሎ ነው። አዶናይ የልብ ሙማኖችን ሊረዳ ነው የመጣው። ስለዛ ያሰቡ አልነበሩም እዛ ላይ የነበሩት። ሞር ፎከሳቸው ምን ላይ ነው? ኮንቴንት መስራት፣ ቢዝነሳቸው ማስተዋወቅ ምን ሲያደርጉ የነበሩ ሰዎች ናቸው። ተግባባት ሲያደርጉ ነበር። ስለዚህ አሁንም በእውነት ነው የምናገረው፣ አዶናይ ምናልባት ካናዳንም ዩሮፕም ብዙ ዲያስፖራ ስላለ አዶናይ ያስፈልጋል። ኢትዮጵያ ሄዶ ህይወት መቀየር አባቴ አሮን ነው። እኔ ከማንም በላይ እግዚአብሔር ምስክሬ፣ ኢትዮጵያ ሄዶ ህይወት መቀየር ማለት ማን ዲያስፖራ ስንት ዓመት እዚህ እናክ ነበር እና መቀየር አይቻልም። ያለው እኮ ኢትዮጵያ ሀገር ላይ አዶናይ ቤተሰብ ባይኖረውና ቤተሰቦቹ ደህና ባይሆኑ ኑሮ ከካናዳ መጥቶ ኢትዮጵያ ይኖር ነበረ። የሚቀበለው ሰው ባይኖር እኔ ለምን እንዴት ሆነ ተኖርክ ገባ ሄድክ ብሎ እንኳን የሚጠይቅ ጋዜጠኛ የለም እኮ ታውቃላችሁ። ቤተሰብ ብቻ በመንጋ ተቀባይነት፣ አድናቆት፣ ፍቅር ስላለ ብቻ ሄ ስለተባለ ስትናገሩ አፋችሁን ታሞጠሙጣላችሁ። አዶናይ ቤተሰብ ባይኖረው ቤተሰቦቹ ደህና ባይሆኑ ኑሮ አቅም ያላቸው ሰዎች ባይሆኑ ኑሮ ከካናዳ ሀገር መጥቶ ኢትዮጵያ ይኖር ነበረ ቀድሞ
ይኖር ነበር ወይ? ጋይስ በነገራችን ላይ የዮኒ ማኛ በቂ ነው ለመልስ በቂ ነበር። ነገር ግን አንድ ነገር የራሴን ሀሳብ መስጠት ስላለብኝ እንግዲህ አንዳንዴ ሰው በምንቀኝነት ቅናት ብዙ ነገር ሊናገር ይችላል። ምናልባት በአዶናይ መቅናት የሚቻለው ምናልባት ይሄ አዶናይ እድል እኛ አለመጠቀማችን እኛ አሸንፈን እሱ ደረጃ ላይ ያለበትን ሁኔታ አለመድረሳችን ነው ሊያስቀናን የሚችለው። ይህንን ደግሞ መልካም ቅናት ነውና እንግዲህ የሊያ ሾው እንዳየነው በነገራችን ላይ እቺ ሴት እንግዲህ ተረስታለች። አንድ ቀን ከወር በፊት ይመስለኛል ቻሌንጅ ተጀምሮ ነበር። እንግዲህ እስካሁን ድረስ ዝም ብሎ ነው ያለው እና ያ ቻሌንጅ መቀጠል አለበት ብዬ አስባለሁ። አዶናይ እኔ አንድ ነገር መናገር ፈልጋለሁ። ማመዛዘን አቅቶኝ አይደለም፣ ነገር ግን ለመናገር ያህል የራሴ የስሜቴ ማለት ነው። አዶናይ ማለት ብዙ ተአምር እየሰራ ያለ የኛ ምኞታችን እየፈጸመ ያለ ሰው ነው። አዶናይ እየሰራው ያለውን ስራ እስካሁን ድረስ እየሰሩት አይደለም፣ እኔም ጨምሮ ማለት ነው። እና የአዶናይ ድርሻ እጅግ በጣም ትልቅ ነው። ሀገርን እያንቀሳቀሰ ያለ ነው። ሁሉም አፉን ዘግቶ ስለ አዶናይ የሚያወራበት ጊዜ ነው ያለው። ይህ ደግሞ ምክንያት አለው። የአዶናይን ሁኔታ የተለየ ስለሆነ ነው ይህንን ነገር እየተደረገና እየተከናወነ ያለው። እና አንድ ነገር ላንሳ እዚህ ላይ ሊያ ሾው ምንድን ያለችው ቤተሰብ የተሻለ ቤተሰብ ባይኖረው ኑሮ ኢትዮጵያ አይመጣም ነበር አለች። ይህ ሊሆን አይችልም። ምክንያቱም አንድ ሰው በነገራችን ላይ ለሁሉም ነገር ጭንቅላታችን ነው የሚመራን። ብር ኖረን አልኖረን ጭንቅላት ከሌለን ሞራል ከሌለን ይህንን ነገር ልናደርገው አንችልም። ዘመድ ይኑር እንደ ኢትዮጵያ ውስጥ ስንት ባለ ሀብት ነው ያለው? እነዛ ሰዎች ለምን ይሄን የአዶናይን ድርሻ አይወስዱም? እና እጅግ የሚያሳፍር ነው የሊያ ሾው ያደረገችው ነገር። እንግዲህ አዶናይን ለመጣል ነው። ምን እንዳደረገ አላውቅም። ነገር ግን ማለት የምፈልገው ነገር ቢኖር የዮኒ ማኛ መልስ ይበቃታል። ነገር ግን የዚች ሴት ነገር ሁላችንንም ቻሌንጅ አድርገን አፏን ማዘጋት አለብን። ቁጭ ብሎ መተቸት ቀላል ነገር ነው። አዶናይ ደግሞ እየሰራው ያለው ስራ እያየን ስለሆነ መሬት ላይ እያየን ስለሆነ ነው እንግዲህ ይሄንን እየተናገርን ያለ ነው እንጂ በስሜት አስበን እንዲህ ሊሆን ይችላል ብለን መናገር እንችላለን ሁላችንም። ነገር ግን ስለራሱ ስለ አዶናይ ማንነት አይመለከተንም። እኛ አዶናይ እንደዚህ አይነት ሰው ነው፣ እንደዚህ ያደርጋል፣ እንደዚህ ያስባል ብለን መናገር አንችልም። እኛ እያደረገው ያለውን ነገር ነው መናገርና ማሰብ እንችለው እኛና እጅግ የሚያሳፍር ነገር ነው የተናገረችው ሊያ። እንግዲህ የእናንተ ሀሳብ ብታስቀምጡበት ጥሩ ነው ብዬ አስባለሁ። ምን ትላላችሁ ጋይስ? አሳፋሪ ነው በእርግጥ። እና ወደ ቀጣይ ቪዲዮ አሻግራችኋለሁ። አዶናይና ድምጻዊ ቴዲ አፍሮ ላይ እየተሰራ ያለው ነገር ምንድነው? እነሱን ለማሳሰር ነው ወይ የሚለውን ጉዳይ እንግዲህ እስኪ እንየውና ተመልሰን እንመጣለን ጋይስ። ይሄንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ፣ መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ።
ይሄ ፕሮግራም እንግዲህ ለቴድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነትነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበር። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይሄ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። ለአዶናይ ለራሱ ቻሌንጅ አስጀምሩለት። 1 ሚሊዮን ብሯን ፍጣት ብላችሁ ቻሌንጅ አስጀምሩለት። ይሄን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለምን ከዚህ በኋላ የአካውንትም ሊዘጋ ይችላል። 2 ስትራይክ አለበት። ዳስዋይ የተባበራችሁ ፈልጋለሁ። አዶናይ ከአብሪ ሞተርስ ጋር ቻሌንጅ አስጀምርክ። በዘው በሻሎ ባትሪም ቻሌንጅ አስጀምረ አንድ ያየነው ነገር የለም። ግልጽ ነገር ነው። ስለዚህ አዶናይ የምትወዱ ሰዎችም ሼር ኮፒ ሊንክ ያደርጋችሁ አድርሱለት። እሺ የሚወደድ ልጅ እንኳን ሰው አይደለም ልጅ ይቀጣል፣ አባት ልጅን ይቀጣል ካጠፋ። ዳስዋይ በዛ ልብ አይታችሁ ነው። አዶናይ ሴት ልጅ በደለችኝ ብላ እኔ ጋር ስመጣ ማመን ያቃተኝ ይሄን መረጃ ስሰማ፣ አንተ እኮ ሴቶቹ እኔ ከእናቴ እስከ ልጅ ይወደዋል እኮ ሚስቴ ጭምር ነው ማለት 3 ትውልድ የሚወድ ሰው ነው። ገባ እንዴ? ሴት ልጅ ቻሌንጅ አስጀምረ የ1 ሚሊዮን ብር ቻሌንጅ አስጀምረ እንዴት ብር ትከለክላላችሁ? እሱ ብቻ አይደለም አልፎ ተርፎ ዛቻና ማስፈራሪያ። አንተ አዶናይ በአንተ እጅ ሴት ታስፈራለህ? አዶናይ እኔ አሁን ማመን ያቃተኝ ሴት እንዴት ታስፈራለህ አንተ? ማን ሁ አሪው ሲጀምር እንዴት ሴት ለማስፈራት ደረስክ እንዴ? እነሱ ናቸው እኮ ልጅ ያደረሱ እኮ ብዙ አድናቂዎች እኮ ሴቶች ናቸው እኮ እንዴ። እቺ ልጅ በ3 ቪዲዮ ከ15 ሚሊዮን በላይ ቪው ያገኘችው አሸናፊ ናት። ለአንተ ክብር ስል እኔ ቴክስቱም ሁሉ ነገር አለኝ አልፖስቶም እዚህ ጋር ለአንተ ክብር ስል ነው ማለት። ግን እቺ ልጅ ብሯ እንዲሰጣት አድርጓት። አብሪ ሞተርስ ባለቤትም ሴት ነሽ አንቺ ማለት እንዴ? ሴት ልጅ አለች። እቺ ልጅ እናቷ ታማለች። ገባሽ? ያ ሁሉ ልመና እኔ ከነቴክስቱ ነው የደረሰኝ። በዛ ላይ ደግሞ ዛቻና ማስፈራሪያ። እቺ ልጅ ነው የምላችሁ ሸገር አዲስ አበባ ነው የምትኖረው። ማንኛውም ጉዳት ቢደርስባት ተጠያቂው ከአዶናይ ማናጀር ጀምሮ አዶናይና የአብሪ ሞተርስ ባለቤት ናት። ገባችሁ አይደለ? ቪዲዮ አለኝ ቻሌንጅ ያስጀመረችው ቪዲዮ አለ። ሪሳሽንፍበት ቪው እሷ ያገኘችበት ቪዲዮ አለ። ከዚህ ቪዲዮ ሰርታ አስጠፍታችኋታል፣ አስፈራርታችሁ። ገባችሁ አይደለ? አካውንት በማዘጋት ምናምን ነገር አቁሙ እንዴ! ዲሞክራሲን እንለማመድ እንጂ እንዴ! መንግስት እሺ ሰው እንኳን ቢጮህ እሺ አንዴ እንዴ እርስ በርሳችን ሰው እንትን ይላል። ነውር እኮ ነው። አዶናይ አንተ ትወርታልክ እርዳታ ሰው አምኖ እየሰበሰበ ነው። ቻሌንጅ ስትል እኛ አንተ ያልኩን ቻሌንጅ በሙሉ ተቀላቅለን መኪና ሲሽርማ አይተናል እንዴ። አሁን እንዴት ነው እምነት የምታጣው እንዴ? እኔ እኮ እንዳንተ እኮ ማለት ነው ገርክ መንሱርም እንዳንተ ሽቶ የተቀባ እንዳንተ ፏ ብልጭ ብሎ ነው ዛሬ ላይ በ1.7 ቢሊዮን ብር እስር ቤት የገባው። ገባ አይደል? ያኔ በእንቋል ጊዜ ምን ነው ባልቆንጥሽ እንዳይሆንብህ። ለዛ ነው በጊዜ የምነግርህ። እቺ ልጅ እናቷ በጣም ታማለች፣ ሕክምና ትፈልጋለች። ብሯን ስጧት፣ አከልክሏት። ቻሌንጅ አሸንፋለች። አንተ ሲጀመር የድርጅቱ አምባሳደርም አይደለም ማስታወቂያ ለስራ ነው የመጣው። ሀው ካን እንዴት ሆነ ነው አንተ ድርጅቱ ወክለ ልጅቷና እንደዛ ለማፋራት ምናምን እንዴ? ነውር እኮ ነው አዶናይ። እኛ ካንተ ሴት ልጅን ስትበድል መስማት ማለት የመጨረሻ ነውር ነው። ስለዚህ አድርሱለት፣ የምትወዱት ሰዎችም አድርሱለት። የምንወዳቸው ሰዎች እንዲህ በጊዜ ካልቆንጠጥናቸው ነገ ከነገ ወዲያ እስር ቤት ነው መጨረሻቸው። ብዙ ጥፋት ካጠፉ በኋላ አንተ ትልቅ ስራ ላይ ተሰማራለህ እንዴ? ገና ኖቤል ሸለማል የምትል ሰውዬ በ1 ሚሊዮን ብር ደግሞ አንተ ሰምናንሳ እንዴ? እንዴ እቺ ልጅ እኮ ሄዳ ልጅ ናት እኮ። ማን አላት? ሚሊዮን አካውንት ጠፋ ብለህ አይደል ቻሌንጅ አስደርገን እኛ ስንት ፎሎ ስናደርግ የነበረው። አሁን እኮ 1 ሚሊዮን ብር አዶናይ ከለከለኝ፣ አስፈራራኝ። አርቢ ሞተርስ ባለቤትን እንዴ አታፍሩም እንዴ እናንተ? አርቢ ነገስ እንዴት ነው ዛሬ ላይ በቻሌንጅ ብር መካሪ ጀመራችሁ? ነገ ከነገ ወዲያስ እንዴት ነው? ማን ነው ብር እንላንሰጡ መኪና የምታስመጡት? ነውር ነው። ስለዚህ ለዚህ ልጅ ድምፁ ናት። እሺ ድምፁ ናት። ኢትዮጵያውያኖች ድምፁ ናት። አመሰግናለሁ። ጋይስ እኔ ይህንን ነገር አላምንበትም፣ ውሸት ነው ብዬ ነው የማምነው። ምናልባት ራሱ ይህንን ነገር ሊያስረዳ ይችላል አዶናይ ራሱ። ነገር ግን እውነት ነው ብዬ አልቀበለውም። እኔ አዶናይ እዚህ ላይ እንደማይመለከተው ያውቃል ብዬ ነው የማምነው እኔ።
እንግዲህ የምናየው ጉዳይ ነው። እንደዚህ አይነት ነገሮች በነገራችን ላይ በጣም ወሳኝ ነገር ናቸው። ለአዶናይም ለማንም ሰው እንደዚህ አይነት ሀሳብ ሲሰጥ ሰው ጥሩ ነው፣ ጠቃሚ ነው። ነገር ግን ይህንን ነገር አዶናይ አያደርገውም ብዬ ነው እኔ የማምነው። እኔ ምንም ነገር ማለት አልፈልግም። እዚህ ላይ ሀሳብ ካላችሁ እናንተ መስጠት ትችላላችሁ። እንግዲህ ይሄንን ነገር ነው ያለው። እንደዚህ ነገሮች በነገራችን ላይ ተቃውሞ ሲነሳ አንዳንድ ጥሩ ነው፣ መስማት አለብን ሁላችንንም ያሉትን ነገር ማለት ነውና እንግዲህ ይሄንን ነው የሚመስለው ያለው ነገር። እንግዲህ አዶናይን ለማሳሰር እና እንዲሁም ቴዲ አፍሮ ይሄንን ነገር እየተደረገ ያለበት ምክንያት እንግዲህ እንዳየነው ታዋቂ አርቲስቶችና እንግዲህ መንሱር ቲክቶከር መንሱር ታስሯል። እንግዲህ ይሄን ነገር በጣም አደገኛ ነገር እየሆነ ነው ያለው። ምክንያቱ ከየት ነው እንደዚህ የሆነበት ያለው ምክንያት ምንድነው? ትልቅ ነገር ነው። ይሄንን ነገር እንግዲህ መጠየቅና መታወቅ አለበት። ይሄንን አደገኛ ሴራ ማለት ነው። እኔ ጠረጥራለሁ፣ የሆነ መረዳት አለኝ፣ ነገር ግን መናገር አልችልም። የእናንተ ሐሳብ ማሰብ ትችላላችሁ። እናንተ ምን እየተከናወነ እንዳለ ራሳችሁ ማሰብ ትችላላችሁ ብዬ አስባለሁና እንግዲህ እንደዚህ ወሬዎች አንዳንዴ ሲነሱ እንግዲህ ምንድነው ትዝ የሚለኝ የሰላም ተስፋዬ አንድ ቀን ከ3 ዓመት 4 ዓመት በፊት የተናገረችው ቪዲዮ አለ። እሱ ነው ትዝ የሚለኝና እሱ ጋብዛችኋለሁኝ። እንግዲህ እሱ ታደምጡና እኔ እዚህ ላይ ሰናበታለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ሐሳብ ካላችሁ ኮሜንት ላይ አሳውቁኝ። እኔ የነበረን ቆይታ ይሄንን ይመስላል። ሰላም። ስለኔ የተወራው ዩቲዩብ ላይ ሶሻል ሚዲያ ላይ የተወሩ ነገሮች ኦልሞስት 99% ውሸት ነው ማለት አንድ እውነት ሰምቼ አላውቅም። አንዳንዴ የሆነ ችግሩ ምንድነው ዝም ስትል አሁን እንደዚህ ወራል ምናምን ቤት ውስጥ የሆነ ነገር በዛ ምክንያት ነው የሆነ ነገር ሊፈጠር ይችላል። እንደዚህ ምናምን ልትጨነቅ ትችላለህ፣ ቤተሰብ ሊጨነቅ ይችላል። በሚደውል እውነት ነው ብሎ በሚደውል ሰው ራሱ ምን ያህል እንደሚሰለችህ አንተ ምናምን እንትና አያውቁትም እነሱ። ግን ከዛ በኋላ ምንድነው በቃ ይወራል ምናምን እኛም ሶሻል ሚዲያ ላይ እንዲያልን ፖስት እናደርጋለን። ደህና ናቸው ነው የሚሉት። በቃ ገብተዋላ ሰው ይቀጥላል ማለት ነው። ይሄ ልክ አይደለም። ዞሮ ያው አንድ ቀን እውነት ተደብቆ አይቀርም። አንድ ቀን ታወራዋለህ እንደዚህ አይደለም ብለህ። ግን ያው ዝም ሲል ለሞሰው የሆነ ሐሳብ ቀየር አድርገህ የሆነ ነገር ማውራት